የተፎካካሪ ፓርቲ አመራሮች ጋር ብንወያይ በተደራጀ መንገድ ሐሳብ ካላቸው ከዚህ ነው ንቀቱ ነው የሚጀምረው ሲጀምር ሰብስበሽ በተደራጀ መንገድ ሐሳብ ካላችሁ ብለን ነው የላችሁ ማለት ነው ሐሳብ እንደው ብትደመጡ የሆነ ግባት ሊሆን የሚችል ነገር ሐሳብ የተደራጀ ካላችሁ ለማድመጥ ነው ዛሬ መጣ ነው ምናምን መቼም አትረቡ የትም አደርሱ ሞዶ ያለው የትም አደርሱ ያው እኛንን በሚቀጥለውም ከዚህም በኋላ ለብዙ አመታት ያለነው እኛንን እናንተ እንደዚሁ ቢሮ እንደያዛችሁ ተቀጥላላችሁ አይነት ነው ከሆነ ቦታ ሚላክ ስሙኒ እንዳይቀርባችሁ ካልሆነ በቀር ማለት ነው ስሙኒ እንዳይቀርባችሁ ይሄ ከዚህ በለጠ እኮ ስድብ የለም አላማ ይዞ በሀገር ላይ የሀገራዊ ትልቅ አጀንዳ ይዞ ቢሮ ከፍቶ በጣም ብዙ ተከታዮች በየሀገሩ አፍርቶ የሚንቀሳቀስ የፖለቲካ ፓርቲ ስሙኒ እንዳይቀርባችሁ ስሙኒ ራሱ ቀርቷል አይደል በገንዘብ ደረጃ ስሙኒ ምናምን ቀርቷል አንድ ብርም ጥቂት ነገር ነው የድሮ እንትኑን አምጥቶ ስሙኒ እንዳይቀርባችሁ ለማኞች ሙሰኞች ምን ማለት በቃ እንዴት አርጌ በሰድባቸው ነው ምረካው ነው አሁን ግን ለመላው ኢትዮጵያ ህዝብና ለእናንተ ማረጋገጥ እንፈልገው እንደ መንግስት ህገ መንግስቱን እንደ ማንኛውም የኢትዮጵያ ቀደምት መንግስታት ወይም አሁን እንዳሉ እንደ አፍሪካ መንግስታት መቀየር የሚያስችል ስልጣን ወይም መነካካት የሚያስችል ስልጣን አለን ያሉ ከፕሬዝዳንትነት ወደ ጠቅላይ ሚኒስትርነት ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት እንዳሻቸው ህገ መንግስቱን እየቀያየሩ አምባገነናዊ ስርዓትን እየዘረጉ ለዜጎቻቸው መከራ የሆኑ የአፍሪካን መሪዎች አሉ ይሄ በኢትዮጵያ ምሳሌም ሊያደርግም እየፈለገው ነገርም አለ ስንፈልግ ይሄ ማድረግ አቅምም ጭምራለን ዋናው ነጥቡ ይሄ ነው ይሄ ነገር ደግሞ ወደ እልቂትና ወደ ለየለት አምባገነንነት ዝግጅትስ የሰው ያአመራው ወይ ያምባገነን ዝግጅነት አይደለም አምባገነን ሆነኮ ተዘጋጅቶ ጨርሶኮ እየተገበረው ነው ያለው የልቂት ዝግጅት ምትለው ሌላ ተጨማሪ ልቂት ነው እንጂ እየጨረሰን ነው ያለቀ ነው ማህበረሰባችን ስለዚህ አምባገነንነቱንም እልቂቱንም ጀምሮት ይሄው እዚህ ደርሰናል በየትኛው መድረክ ገብቶ ይሄ ጉዳይ ትክክል አይደለም ለማለት የሚከለክል ነገር ያለ አይመስለኝም ተቀይሮ ቢሆን ኖሮ ይሄን አልቀበልም ይሄን እቀበላለሁ እንላለን አሁን አልተቀየረም እንወያይ የተባለው ገብታችሁ ሐሳብ ለመስጠት ምን ችግር አለባችሁ አንድ በኩል ሐሳብ ስጡኝ ያሉ ሐሳብ ያላቸው ሰዎች ያሳደደ ያስራል ያንገላታል ሲልም ደግሞ በሰውም ጭምርም ያስገድላል እና የትጥቅ ትግል የማድረግ መብት የሚባል ዲሞክራሲ ዓለም ላይ የለም የትጥቅ ትግል መብት የሚባል የለም የድሮ ጭፍጨፋ መብት ህዝብን በምርመራ የመጨፍጨፍ የመግደል ቶርቸር የማረግ አይኔ ማጥፋት ኩላሊት የማፍረስ ግን መብት አለ ህፃናትን ከትምህርት ቤት አስቀርቶ በድሮን መጨፍጨፍ የሚባል መብት ግን በአብይ አህመድ እንትን አለ ባትወያዩስ ምንም ችግር የለውም እናንተ ትተን ከተወያየው ጋር እንቀጥላለን እናንተ አልተወያያችሁም ብለን ስራ ምናቆም እንዳይመስላችሁ የአብይ አህመድን ክብር ለክብር ነፍገውት ረግጠውት ንግግሩ ላይ ልክ መልስ ሲሰጥ አንሰማም ብለው ረግጠው ወጥቷል እንዴት እንደሚያናድደው ኢትዮጵያ ያለ ከእውነትና ዕውቀት የራቀ ማህበረሰብ ደግሞ ሲኖር አይ ዕውቀትም ምንም የሌለ ከዕውቀትም ከምንም ነፃ አይሆን ምንም ማትረባነ ካልኩ በኋላ ነው ምንም ነገር ብታረግበት ላይ ጨፈጭፈው ብትሰርቀው ምን ብትለው አትጸጸትም ቅድም ያልኩት ማለት በዚህ ንቀት ነው ከዚህ ንቀት ይጀምራል ክፋት ማለት ትንቋል ሐሳብ እውነት ምንም የሌለው ማህበረሰብ መደዲ ለራሱ ማያቅ እኔ ብቻ ነኝ ያለሁት ምናምን ብለ ታስብና የሆነ ነገር አረው ህዝቡ አለቀሰ ይባል ድሮ በማይረባ ህዝብ ነው አረ ህዝቡ ተራብ እንደውም ቁጥሩ ይቀንስ የማይረባ ህዝብ ነው አረ ህዝቡ ተፈናቀለ ተሰደደ እንደውም የማይሰራ ህዝብ ነው ምን ያረጋል ጥቂት ሰዎች ይዘንኛ እንሰራለን በኦሮሚያ አካባቢ ባለው እንግዲህ ንጹሃን ዜጎች በተለይ ማንነትን መሰረት ያደረገ ጥቃት አሁንም ድረስ እንደቀጠለ ነው ይሄው በባለፈው ሳምንት 17 ንጹሃን ዜጎች በታጣቂዎች ተገለዋል ያው አማራዊ ማንነት ያላቸው ወይ በእምነት ወይ በሃይማኖታቸው ተለይቶ ነው ይሄ ጥቃት እየተፈጸመ ያለው በኦሮሚያ ክልል እንዴት ሰው 5-6 አመት ሙሉ እንዴት መፍትሄ ያገኝለት በየጊዜው የሚገበር መስዋዕትነት ነው እነሱ የሚያመልኩት ነገር አለ በየአመቱ የሚሰጡት አረፍ ስንል ትንሽ ቆይቶ ያመጡት ነው እንግዲህ የሁሉ ሰራዊት በአማራ ክልል በዚህ ሁሉ ጉራ ጠቅላይ ሚኒስትሩ ሲናገር የሁሉ ሰራዊት ዓለም ላይ ብዙ ነገር ያመጣል ብሎ የሚኮሩበት ሰራዊት ካለ ለምንድነው አማራዎችን ኦሮሞዎችም በዚህ አጋጣሚ ብዙ ኦሮሞዎችም ተገሏል ለምንድነው ሊያድናቸው ያልፈለገው ኦሮሚያ ክልል
አቶ ክርስቲያን ታደለ ያቀረቡት ምንድነው እኛ የህዝብ እንደራሴዎች ነን ወንጀል የሌለብን ልቀቁን ህዝባችንን እናገልግል በርግጥ ሆን ተብሎ በሂደቱ እንድንቀጣ እየተደረገ ነው የፖለቲካ ክስ መሆኑን እናውቃለን በቃ እነዚህ ሰዎች ወንበዴዎች ናቸው ህጋቸውም ያራዊት ነው ስለዚህ ካራዊትና ከወንበዴ እንዴት እንላቀቅ ብሎ መፍትሄ ማበጀት ላይ ብቻ ነው እንጂ ብለነው አይተነው ባይናችን ስር ስመጥሩ የሆኑ ሰዎችን ከፊታችን ሰልበው ሲገሉ አይተናል ሰላም ጤና ይስጥልን የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን የልቂትና የአምባገነንነት ዝግጅት በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸለ ጋር አብረን ቆይታ እናደርጋለን እስከ መሰናዶ ፍጻሜያችን አንድ ላይ እንድትቆዩ በአክብሮት እንጋብዛችሁ እኔ ይድነቃቸው ከበደ ነኝ ጤና ይስጥልኝ ጋዜጠኛ መታሰቢያ ቀጸላ እንኳን ደህና መጣሽ ጤና ይስጥልኝ ነጋቸው እንኳን ደህና ቆየህ ዛሬ ከተመልካቾቻችን ጋር ቆይታ የምናደርግበት ዋነኛ ርዕሰ ጉዳያችን የልቂትና የአምባገነንነት ዝግጅት የተሰኘ ነው ያው ተመልካቾቻችን ወደ ኋላ አካባቢ ይሄንን ስንል ምን ማለታችን እንደሆነ በቅጡና በአግባቡ የምናስረዳ የምናብራራ ነው የሚሆነው ከዛ ቀደም ግን የምናነሳቸው 1-3-4 ሐሳቦች አሉ ያው በዋነኝነት ቆይታ የምናደርገው አብይ አህመድ እንግዲህ ያው ከሰሞኑ ያደራሹት ስብሰባውን ቀጥሏል ያው እንግዲህ በስተመጨረሻ ከዚህ መሰናዶአችን በፊት እንግዲህ የተቋሚ ፓርቲ ከተባሉ ወይም በሱ አጠራር ተፎካካሪ ናቸው ከተባሉ ፓርቲዎች ጋር ያደራሹት ስብሰባ አድርጓል በዛ ስብሰባ ላይ ምን ተናገረ ምን ስቀረበ ምንስ ነው የታዩት ነገሮች የሚሉትን ነው ለተመልካቾቻችን የምናጋራው መቲ 1-3 መረጃ ግን ቀደም ብለን እናቀርበዋለን ምን ይመስልሻል በዚህ እንቀጥል መልካም እንቀጥል እሺ መቲ እንግዲህ በቅድሚያ የምናጋራው መረጃ በኦሮሚያ ክልል ምስራቅ ወለጋ ዞን 17 ንጹሃን ዜጎች በታጣቂዎች መገደላቸው በተመለከተ ነው በኦሮሚያ ክልል ምስራቅ ወለጋ ዞን ባለፉት 2 ሳምንታት ብቻ 17 ንጹሃን ዜጎች በታጣቂዎች መገደላቸው እናት ፓርቲ አስተዋቋል ፓርቲው መረጃው ከአካባቢ ተጎጂዎችና ማህበረሰብ ማሰባሰቡን የተናገረው የፓርቲዎች ግንኙነት ኃላፊ አቶ ጌትነት ወርቁ ከ2 ሳምንት በፊት 8 ንጹሃን ሰዎች ተገድለው 4ቱ ታፍነው የተወሰዱ ሲሆን በዚህ ሳምንት መጀመሪያ ላይ ሰኞ ደግሞ 9 ሰዎች መገደላቸው ለዶቼቬሌ ተናግረዋል ጥቃቱ የደረሰው የኦሮሚያ ነጻነት ሰራዊት ወይም በተለምዶ ኦነግ ሸኔ የሚባለው ቡድን እንደሆነ መረጃውን ከተጎጂ ማግኘቱን የገለጸው እናት ፓርቲ ጥቃት ፈጻሚዎቹን ከባድ የርቀት የጦር መሳሪያዎችን መጠቀማቸውን ያመላከቱት አቶ ጌትነት ዜጎች ከስጋት ነፃ ሆኖ ኑሯቸውን እንዲመሩ የመንግስት በቂ የጸጥታ አካላት ወደ ስፍራው በመላክ አስፈላጊውን ጥበቃ እንዲደረግላቸው በፓርቲያቸው መጠየቁን ለዶቼቬሌ ተናግሯል በጉዳዩ ላይ ዶቼቬሌ ከምስራቅ ወለጋ ጸጥታና አስተዳደር አካላት ማረጋገጫ ለመጠየቅ ያደረገው ጥረት ስልካቸው ባለመነሳቱ አለመሳካቱን ስዩም ጌቱ ከአዲስ አበባ ዘግቧል ሌላው በሁለተኝነት ለተመልካቾቻችን የምናጋራው መረጃ ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ናትም ሲል እንግዲህ አንድ ወጣ ሪፖርት አለ ኢትዮጵያ ለመኖር እጅግ ውድ ከሆኑ አፍሪካ ሀገሮች መካከል ቀዳሚ ደረጃ ስትይዝ ከዓለም 53ኛ ደረጃ ላይ መቀመጧን ሪፖርቱ አመላክቷል ኢትዮጵያ አሁን ላይ እንደ ምግብና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገሮች ዜጎች የበለጠ ገንዘባቸውን ያወጣሉ በሪፖርቱ መሰረት በኑሮ ውድነት ኢትዮጵያ ከዓለም 53ኛ ደረጃ ላይ የተቀመጠችው 46.5 የኑሮ ውድነት ጠቋሚ ነጥብ በማስመዝገብ ሲሆን ይህም ከአፍሪካ ውስጥ ካሉ ሀገሮች ሁሉ ከፍተኛው ነው በአገሪቱ የሚታየው የሸቀጥ ዋጋ መወደድ በኑሮ ውድነት ደረጃ ቀዳሚ እንደሆነ እንድትሆን እንዳደረጋትም ተገልጿል ይህም በተለይ በቋሚ ወይም በዝቅተኛ ገቢ የሚኖሩ ሰዎች ሳምንታዊ ወጫቸውን ለመሸፈን እየከበዳቸው መምጣቱን የሚያሳይ ነው መባሉ ኒውስ ዘግቧል መቲው ወደ መጨረሻ ማን ነው ከነዚህ ከሁለቱ መረጃዎች ላይ ሐሳባችን ካጋራን በኋላ ከፖለቲካና ከሊና እስረኞች ጋር በተገናኘም አንድ መረጃ አለ ወደሱን መጣለን በቅድሚያ እስከዚህ እነዚህ ሁለት መረጃዎች ላይ ያለሽ አስተያየት ምንድነው በኦሮሚያ አካባቢ ባለው እንግዲህ ንጹሃን ዜጎች በተለይ ማንነትን መሰረት ያደረገ ጥቃት አሁንም ድረስ እንደቀጠለ ነው ይሄው በባለፈው ሳምንት 17 ንጹሃን ዜጎች በታጣቂዎች ተገለዋሉ ያው አማራዊ ማንነት ያላቸው ወይ በእምነት ወይ በሃይማኖታቸው ተለይቶ ነው ይሄ ጥቃት እየተፈጸመ ያለው ሌላው ደግሞ
ከኑሮ ውድነቱም ጋር እንግዲህ በዓለም ያለንበት 59ኛ ደረጃ ላይ ደርሰናል። አይናችን ገልጠን ያለንበት የእድገት ለውጥ እጅግ ሚራክል ነው በተባለን እንግዲህ ሳምንት ባልሞላ ጊዜ ውስጥ ነው በዓለም በአንደኝነት ደረጃ በ53 ሀገራት መካከል እንደዚህ ሰፍረን የተቀመጥ ነው። በእነዚህ ሁለቱ ጉዳዮች ላይ ያለሽ አስተያየት ምንድነው? ያ በጣም አስኪ ነው። ያደባበይ አለባብሰው ቢያርሱ ባረም ይመለሱ ነው የኛ ነገርና በአደባባይና በቴሌቪዥን የምንታየው ተአምራዊ እድገት ያሳየን እንደሆነ በብልጭልጭ እንደውም ዋና ችግሮቻችንን ፈተን የመዝናኛ ቦታዎችን በመገንባት ላይ ነን ያለነው። እንግዲህ የብልጽግና አይዲዮሎጂ ያንን ነው የሚያስተምረን። ታች የማህበረሰቡን ኑሮ ደግሞ ስታየው አንተ ያልከው ድርጅቶችም ዓለም አቀፍ የምግብ ድርጅቶችም በጣም ከባድ እንደሆነ በሰሩት ጥናት መሰረት በሚሊዮን የሚቆጠሩ ሰዎች ለረሃብ ለአስቸኳይ እርዳታ እንደውም በጣም ክሪቲካል በሆነ ችግር ውስጥ ማህበረሰቡ እንዳለ ተናግረዋል። እየካድን ስለዋሽን የኢትዮጵያ ህዝብ መከራ ተቀይሯል ማለት አይደለም ይላሉና አብይ አህመድ የሆነ የሚከተሉት አይዲዮሎጂ አለ። በቃ እንደዚህ ብለ አሳምነው ኖበል ስለዚህ ያንን አምኖ ይቀበላል አይነት ይመስለኛልና እንደዚህ አይነት ነው ክህደት የተሞላበት ያንን ውሸት እውነት አድርጎ የማሳመን እንቅስቃሴ ነው እንጂ የሚደረገው የህት ማህበረሰቡ ኑሮ በቃ ብትሸፍነው በምንም በሜካፕ ብትሸፍነው በዛፎች በቅጠላቅጠሎች ብትሸፍነው ምንም ገልጦ ወጣ ህዝብ እየተራበ ነው እየሞተ ነው ያለው። እንደው በቀደም ያጋራውት ቪዲዮዎች ነበሩ ሰዎች በቤታቸው ውስጥ የሚደርስላቸው አጥቶ በተለይ አረጋውያን እየሞቱ ነው ያሉት በረሃብ። ከዚህ ጋር በተያያዘ ጭራሽ ነገሩን አስጊ የሚያደርገው ባለፈው እናንተም ተነጋግረንበታል የአሜሪካን አቋም በእርዳታ ላይ ኢትዮጵያ ራሷን ትቻል ብለዋል። ያ ማለት ምንድነው እንግዲህ ራሷን ምግቧን አስፈላጊ መሰረታዊ ነገሮቿን ጨርሳ መዝናኛና ቤተመንግስት የገነባች ስለሆነ በቃ ችላለች ማለት ነው። ራሷን ችላ ትቆም አይነት ነገርም ይመጣል። አንተ ብልጭጭ ነገር እየሰራ መዝናኛ እየሰራ ተርቤያለሁ ብሎ ለመለመንም አስቸጋሪ ስለሚሆን ማለት ነው። ከዚህም ጋር ተያይዞ የዝናብ መዘግየት ገበሬዎች ስጋት በምዕራብ አማራ እየታየ ነው ተብሏል። እንግዲህ ይሄ ተጨማሪ ችግር ነው። የማዳበሪያው እንዳለ ሆኖ ከዌዘር ጋራ የሚመጡ ዝናብ ከማጣት ጋር የሚመጣ ችግር ደግሞ እንደምታውቀው አካባቢውን በጣም እየጎዳው ነው ያለው። በሁሉም አቅጣጫ ያው የመሬት መንሸራሸሩ በዚህ በደቡብ በመናምኑ በጣም ችግር ነው ያለው። ኢትዮጵያ በጣም ችግረኛ ሀገር ነች። ይሄንን መካድ ምንም ችግራችንን አውቀን ብንሰራ ነው እንጂ የሚሻለን በጣም ችግር ያለባትን ሀገር በጣም ሀብታም ናት እያሉ በኢትዮጵያ ህዝብ ገንዘብ ጥቂት ሰዎች እየተኮፈሱ ሌላውን በዚህ ሁኔታ ላይ መስዋዕትነት ከፍሎ እንዲሞት ማድረግ ያው ግፍ ነው። የዘመኑ ጭፍጨፋ ነው፣ ጄኖሳይድ ብዬ ነው ማስበው። ብዙ አይነት ጄኖሳይዶች አሉ፣ የኛው አንደኛው ነው። በክህደት ያለውን የህዝቡን ገንዘብ ወስደ ለመናፈሻ ያወጣ ሌላው በረሃብ እንዲሞት ማዘዝ መፍቀድ ያ እንዲሆን ማድረግ ማለት ነው። እዚሁ ዶቼ ቬለ ላይ ለምሳሌ ቀደም ብሎ የወጣ ዜና አለ። ከትግራይ 56000 ወጣቶች ናቸው የተሰደዱት ነው የሚለው። 56000 ወጣቶች ናቸው መሰደዳቸውን እንትን ያለውና ከ56 ወረዳዎች የተገኘ መረጃ ነው የሚያሳየው። እንግዲህ 56000 ወጣቶች ከትግራይ ስደት በመውጣት ይመለከታል። ይሄ በዚህ ላይ በነገር ላይ የተረፉትንም ያልተረፉትንም ነው እዚህ ውስጥ የምናካትተው። ብዙ በየቀኑ ዝም ብሎ የእንትን መንገድ አይደለም እንደምታውቀው በየጊዜው ዜናዎችን እኛም የሚያወጣው ዜና በየጊዜው እየዘገብን ነው የምንገኘውና የሚሄዱ ሰዎች የሚችሉት አንዳንዶቹ ያመልጣሉ ይተርፋሉ። አንዳንዶቹ እንደውም በብዛት በመቶዎች የሚቆጠሩ ሰዎች ሁሉ ያው በየበረሃው ላይ እየሰጠሙ በግማሹ ደግሞ በባርነት በሊቢያን በመናምን እየወደቁ ነው። ይሄ ምንድነው የሚያሳየው? ጥጋብን ነው የሚያሳየው። የተሞላቀቀ ትውልድ ስለሆነ ነው እንደዚህ መስዋዕትነት የሚከፍለው የሚለውን ነገር መቼም የምናየው ነው። ሌላው ከዚሁ ጋር በተመሳሳይ በኦሮሚያ ተፈናቅለው በአማራ ክልል የሚገኙ ሰዎች አቤቱታ አቅርበዋል እና ባለፉት 5 ዓመታት ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በአማራ ክልል ደቡብ ወሎ ዞን እና ሰሜን ወሎ ዞን የሚገኙ 15 መጠለያ ጣቢያዎች እንዳሉ ነው የሚያሳየውና ከዛም 65000 በላይ ተፈናቃዮች ባለፉት 2 ዓመታት ድጋፍ ስለቀነሰባቸው ተርበናል ብለው ተናግረዋል። በጉልበት ደግሞ እንደዚሁ ወደ ቀያቸው የተመለሱት ደግሞ አሉ። ለምንድን ነው የሚሄዱት? ለምን ተረፉ ነው ወይ የምትሉት እያልኩኝም ጥያቄ ሰነዝርኩበታል። እነሱ በከፍተኛ የሆነ ችግር ውስጥ ገብተው ባለፈው እንደዚሁ ሌላ የሞት ዜና፣ ሌላ የመታፈን ዜና፣ ሌላ የጭንቅ ዜና በቀደም እንደውም ደረጃ አቅርቦት ነበርና ያለው ሪያሊቲ ይሄ ነው።
አሁን የምናቀርበው ማህበረሰቡ ያለውን ችግር አይቶ እንዲነቃና አንዳች መፍትሄ እንዲፈልግ ነው የተወሰኑ ግለሰቦች ይሄን ነገር እውቅና ስለሰጡት ታሪክ አይቀየርም የኢትዮጵያ ህዝብ ከማልቀስና ከመናምን በዘለለ እየመጣበት ያለው ከዚህ የበለጠ መከራ እንዲያውቀው ነው ይሄን ዜና የምናወጣውና የሚገባችሁ ሰው ሆናችሁ ሰዎች በዚህ ጊዜ በተለይ በኦሮሚያ ክልል እንዴት ሰው 5-6 አመት ሙሉ እንዴት መፍትሄ ያገኝለት በየጊዜው የሚገበር መስዋዕትነት ነው እነሱ ለሚያመልኩት ነገር አለ በየአመቱ የሚሰጡት አረፍ ስንል ትንሽ ቆይቶ ያመጡታል አረፍ ስንል ያመጡታል አቶ ታዬ ደንዳ የተናገሩት ነገር ላይ ታስታውሳለ አንዳችም በኦሮሚያ ክልል አብይ አህመድ የማያውቀው ግድያ አልተፈጸመም እንግዲህ የሁሉ ሰራዊት በአማራ ክልል በዚህ ሁሉ ጉራ ጠቅላይ ሚኒስትሩ ሲናገር የሁሉ ሰራዊት ዓለም ላይ ብዙ ነገር ያመጣል ብሎ የሚኮሩበት ሰራዊት ካለ ለምንድነው አማራዎችን ኦሮሞዎችም በዚህ አጋጣሚ ብዙ ኦሮሞዎችም ተገሏል ለምንድነው ሊያድናቸው ያልፈለገው ኦሮሚያ ክልል ካቅም በላይ ሆኖ ከሆነ በጣም ብዙ ሰራዊት አለኝ ብሏል አይ ሰራዊት አንሶይ ነው ካለ እልፍ የሆነ ሰራዊት በአማራ ክልል አዝምቷል ይሄ ሁኔታ ደግሞ የተከሰተው ገና የአማራ ክልል ምንም ጦርነት ሳይኖር ጀምሮ ነው በዛ ሂደት ይሄ ሁሉ ሰራዊት እያለ ለምንድነው እስከዛሬ ድረስ ሊቆም ያልተቻለው ካለ ስላልተፈለገ ነው ስለዚህ በየጊዜው አማራ ክልል ላይ የተወሰኑ ሰዎችን እየገደለ አንድም ማስፈራራ የሚያረጋቸዋል አንድም የሚያስደስታቸዋል ይውላችሁ ለእናንተ ነው እኮ የቆምኩት ይሄው የጨቆናችሁን አማራ እየጨፈጨፍኩላችሁ ነው አብራችሁን ቁሙ ይያለ ሌሎችን የሚማርክበት ሌሎች ጽንፈኞችንና ጸረ አማራ የሆኑ ኃይሎችን ከሱ ጋር የሚያቆምበትና የሚማርክበት እንቅስቃሴ ይመስለኛል ግን በታለ ታሪክ በጣም እንደዚህ አይነት የከፋ ታሪክ ግን በኢትዮጵያ ላይ ተጽፎ ያቀምና እንደዛ ነው የኔ ሐሳብ እጅግ አድርጌ አመሰግናለሁ መቴ በእውነት በቂ ሆነና ተገቢ ሆነ ማብራሪያ ነው ስትሱ አንቺ ባልሹ ላይ ምንም የሚጨምረው ነገር የለም በልኩና ባጓቡ ይገለጽ ሌላው እንግዲህ ከፖለቲካና ከሊና እስረኞች ጋር በተገናኘ ደግሞ ከሰሞኑ ከፍርድ ቤት ውሎ ጋር በተያዘ የወጣ መረጃ አለ እሱ ምንድነው በተለያየ የመዝገብ በሽብር ወንጀል ክስ የተመሰረተባቸው የአማራ ተወላጅ የሆኑ የፖለቲካና የሊና እስረኞች ሰኔ 10 ቀን 2017 ዓ.ም ፍርድ ቤት ቀርበው ነበር የክርክሩ እንደቀጠለ ነው ከ3 አመት 2 አመት ድረስ እስካሁን እየሄደ ነው የምስክሮች አሰማኝ ሂደት በተመለከተ ያው እጅግ አሳዛኝና በጣም ልብን ሰባሪ የሚሆኑ ሂደቶች እየተመለከትን ነው ያለ ነው በዚህ ከላይ በገለጽኩት በሰኔ 10 ቀን 2017 ዓ.ም በዋለው ችሎት ላይ 3 ስመጥር የሆኑ የፖለቲካና የሊና እስረኞች የሆኑ በፍርድ ቤት ያደረጓቸው ንግግሮች አሉ እነሱ ንግግሮች ነው ለተመልካቾቻችን የምናጋራው በቅድሚያ የተከበሩ የፓርላማ አባል የሆኑት የክርስቲያን ታደለ ያደረጉት ንግግር አለ በፍርድ ቤት በችሎት ፊት እና በታዳሚዎች በጠበቆች ባሳሪዎቻቸው ፊት ያደረጉት ንግግር አለ ይሄ ንግግር ለህዝብ እንዲደርስ ነው የምናደርገው የሌሎችም የነካሳ ተሻገርም የነባንስ ባለም አለ እሱን በቀደም ተከተል እናቀርባለን አቶ ክርስቲያን ታደለ ያቀረቡት ምንድነው መንግስትና ፍርድ ቤት የሚለው ነገር በጣም አደጋ ውስጥ እየገባ ነው ፍርድ ቤቱ መሆኑ ቀርቶ ቲያትር ቤት እየመሰለ ነው መከላከያና ፌደራል ፖሊስ እንዴት ነው ጥበቃ የሚያስፈልገው ይህ ግልጽ ስድብ ነው ሀገርና ህዝብን መናቀም ነው አቃቤ ህግ ፍርድ ቤቱን አታሏል ተው ይህ ነገር ጥሩ አይደለም የሆነ ጊዜ በታሪክ አጋጣሚ ስማችሁ የሚነሳ መሆኑን አትርሱ ሌላው አቃቤ ህግ ቀሪ 9 ምስክሮች አሉኝ ያለ ቢሆንም በደብዳቤው ላይ ማብራሪያ እየሰጠው ስለ 7ቱ ብቻ ነው ስለ ቀሪ 2ቱ ምንም ያለው ነገር የለም ለሁሉም ተጨማሪ ጊዜ ሊጠየቅ ፈልጎ ይሆን እኛ የህዝብ እንደራሴዎች ነን ወንጀል የሌለብን ልቀቁን ህዝባችንን እናገልግል በርግጥ ሆን ተብሎ በሂደቱ እንድንቀጣ እየተደረገ ነው የፖለቲካ ክስ መሆኑን እናውቃለን የኔ የታጋጅነት እንጂ የተከሳሽነት ስሜት እየተሰማኝ አይደለም ፍርድ ቤቱ አቅርቡን ብለን ለምንን አቀረባችሁ አሁን ምስክር ካለ እባካችሁ አስመስክሩ ብለን እየለመናችሁ ነው ህዝባችን ይከበር ሰብአዊ መብት ይከበር ተቋማት ይከበሩ ነው ያልነው እንጂ አንድም የሰራነው ወንጀል የለም ያለምንም ፍትህ የ3 አመት እስር ጨርሰናል አቃቤ ህግ በሂደቱ ብቻ ያለ ፍርድ እንድንታሰር እያደረገን ነው ይሄንን ያሉት አቶ ክርስቲያን ታደለ ናቸው የሁሉንም ማሳብ ላጋራሽና መጥቲ አስተያየት ተሰጫለሽ
ሌላው ካሳ ተሻገር ዶክተር ካሳ ተሻገር ናቸው። ዶክተር ካሳ ተሻገር የአዲስ አበባ የምክር ቤት አባል ናቸው። የፍትህ ሂደቱ ተስፋ አስቆራጭ ነው። በተንዛዛ የፍትህ ሂደት ምክንያት ለቤተሰቦቻችን መድረስ አልቻልንም፣ እንዲበተኑ ተደርጓል። ያለምንም ፍትህ የ3 ዓመት እስር ጨርሰናል። አቃቤ ሕግ በሂደቱ ብቻ ያለ ፍርድ እንድንታሰር እያደረገ ነው። አቃቤ ሕግ ሆኖ ብሎ የእኛን ህይወት ቤተሰባዊ ንቅት ለማበላሸት እየሰራ ነው። በተጨማሪም የፌዴራል ፖሊስ ያለ ፍርድ ቤት ትዕዛዝ በተያዝንበት ወቅት የተወሰደብን ንብረት በተደጋጋሚ እንዲመለስልን ብንጠይቅም እስካሁን ግን አልተመለሰልንም። ንብረቶቻችን ከተመለሰ ለቤተሰቦቻችን በመመለስ ሽጠው እንዲጠቀሙ ለማድረግ እንፈልጋለን በማለት ዶክተር ካሳ ተሻገር በፍርድ ቤት ተናግረዋል። ሌላው በፍርድ ቤት ሀሳባቸውን የገለጹት ደግሞ ተከበሩ አቶ ዮሐንስ ቧያሌ ናቸው። ስለ አጠቃላይ ሂደቱ ከሰጡት አስተያየት መካከል ይሄው ካሁን ቀደም አቃቤ ሕግ ስለ ምስክሮች ሁኔታ ሲገልጽ አንድ በራሳቸውና በቤተሰቦቻቸው እንዲህ በንብረታቸው ላይ ጉዳት የደረሰባቸው ስለመሆኑና ልዩ ጥበቃ የሚያስፈልጋቸው መሆኑን በጥበቃ ስር እንደሚገኙ ነበር ያሳወቀው። ይሁን እንጂ አሁን ላይ አቃቤ ሕግ እንደገለጸው ምስክሮቹ በሙሉ የፌዴራል ፖሊስና የመከላከያ ሰራዊት አባላት ስለመሆናቸው ነው። አቃቤ ሕግ ጥበቃ እየተደረገላቸው ነው ያላቸው አካላት ላለፉት 8 ወራት እንኳን መጥተው ሊመሰክሩ አልቻሉም። ምንድነው ችግሩ? ነው አሁንም ድረስ ስልጣናቸው አልጨረሱም። እንደምንሰማው የኢትዮጵያ መንግስት የምስክር ማሰልጠኛ ማዕከል እንዳለው ኦፊሻሊ በሆነ መልኩ ሰርቲፋይድ አያደርጋቸውም እንጂ እኛ የምናውቀው አቃቤ ከፍተኛ የሆነ ሴራና አሻጥር እየሰራ መሆኑን ነው። አሻጥሩ መታወቅ አለበት። አቃቤ ሕግ ማስመስከር ሲያቅተው የፍትህ ሂደቱን ማጓተት ነው እንደ መፍትሄ እየቆጠረ ያለው። በመሆኑም ተከሳሾች ያልተፈረደብን ፍርድ በሂደት ብቻ እንድንቀጣ እያደረገን ነው። ለመሆኑ የፌዴራል ፖሊስና መከላከያ አባላት የሆኑት ምስክሮች ምን አይነት ጥበቃ ነው የሚደረግላቸው? አቃቤ ሕግና ፍርድ ቤቱን አሳስቷል የምንለው ለዚህ ነው በማለት ሰፋ ያለ ቃላቸው ነው በፍርድ ቤት ላይ የሰጡት። መቲ እነዚህ 3 የፖለቲካና የህሊና እስረኞች ሌሎችም አሉ በፍርድ ቤት ላይ እንደዚህ ሐሳባቸውን የገለጹት። እንግዲህ የምስክሩ ሂደቱ ላይ የፍርድ ሂደቱ ላይ እንዲበተንጓተተና የተለያየ ምክንያት በመስጠት ይሄው 3 ዓመት ያለ ፍርድ በእስር እየተንገላቱ ነው ያሉት። ይሄንን አስመልክተው ነው ከዶክተር ካሳ ተሻገር፣ አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያሌው ሐሳባቸውን በፍርድ ቤት ላይ የገለጹት። ምስክሮች አብዛኞቹ ፖሊስ የመከላከያ ሰራዊት አባላቶች ናቸው። አቃቤ ሕግ አቅርቤ ለማስመስከር ጥበቃ ያስፈልጋቸዋል ነው የሚሉት። በባህሪያቸው ደግሞ እነዚህ በዙ 23 እና በተለያየ ያለ በሚባል የመንግስት ጦር መሳሪያዎች የሚታጠቁና የሚጠበቁ ሆኖ ሳለ ምን አይነት ጥበቃ ተደርጎላቸው ነው እስከዛሬስ የማይቀርቡት? 8 ወር በላይ ሆናቸው። አሁን ስለምን አታቀርቡም? ከዚህ በፊት ፍርድ ቤት አቅርቡን ስንል ለምነናቸዋል። አሁን ደግሞ ፍርድ ቤት አቀረባችሁ። ፍርድ ቤት ካቀረባችሁ ደግሞ ምስክር አሰሙና አስፈርዱብን እያልናችሁ ምስክርም እያሰማችሁብን አይደለም። በርግጥ ያሰተኛ ምስክርነትን ማሰልጠኛ ተቋም እንዳላችሁ እናውቃለን። ያው ሰርቲፋይድ አድርጋችሁ እስክታወጡ ነው የምትጠብቁት የሚልና ቅድም ያቀረቧቸውን ሐሳቦች እነዚህ የፖለቲካና የህሊና እስረኞች በችሎት ፊት አቅርበዋል። መቲ በዚህ ጉዳይ ላይ ያለሽ አስተያየት ምንድነው? እነዚህ ሰዎች እንደምታውቃቸው ፖለቲከኞች ናቸው። ህግን መሰረት አድርገው ነው እየተንቀሳቀሱ ያሉት። ህገ መንግስቱን ምንም ቢሆን በአገሪቷ የምትተዳደርበትን ህገ መንግስት እንደዚሁም ደግሞ የሰብአዊ መብት ጉዳዮች ኢትዮጵያ የተስማማችበትን የመሳሰሉትን ነገር ነው መሰረት አድርገው እየተከራከሩ ያሉት። ምናልባት አሁን እነሱ እስር ቤት ውስጥ ሆነው እየተረዱት ያሉት ነገር ወይም በኋላ በደንብ ግልጽ እየወጣ ያለው ይሄ መንግስት ምንም አይነት ህግ የማይገዛው ህግ የማያውቅ የወንበዴ ስርዓት መሆኑን በደንብ እነሱም አሁን እዚህ ላይ ማሰልጠኛ ማለት እኮ ይመጡና እንዴት በውሸት እንደሚያሰለጥኑ ሪሄርሳል ነው። ቲያትር ስናጠና ስክሪፕት ይዘጋጅላል። እሱን በየጊዜው በቃለ ለመያዝ የሚደረግ ሂደት ማለት ነው። ያው ቲያትር ያው በደንብ የመላበስ ነገር አለው። ይሄኛው ያው ባፋቸው ከተናገሩ ይበቃል። ትንሽም እንደውም አንዳንዶቹ እኮ የሆነ ጊዜ ላይ በጣም የሚያስቁ እንትኖችን ምስክርነት ሰጥተዋል። ከክፍለ ሀገር የመጡ ሰዎች ማለት ነው። መተው ምስክርነቱ ላይ ምንድነው ያሉት? አረ እነዚህን ሰዎች እኛ አይተናቸውም አናቃቸውም ያሉ ሰዎች በቃ ምስኪኑን ገበሬ ከገጠር አምጥተው ማለት ነው። ከዛ እነሱ የደረሰብን እኮ ችግር ሌላ ነው፣ ከነዚህ ሰዎች ጋር የሚገናኝ አይደለም። የደረሰብን ችግር ደግሞ እነዚህ ሰዎች እስር ቤት ከገቡ በኋላ ነው ብለው ጭራሽ ባዶ አስቀርተውታል። ፍርድ ቤቱን አቃቤ ሕጉንም እንደሱም ሆኖ በቃ ሌላ ተመልሰው ሄደው ሌላ ደግሞ አሰልጥነን እንምጣ ብለው አሰልጥነው ይመጣሉ እንጂ ተዋርደናል ምናምን ብሎ የሚደነግጥ ምንም አካል የለም። ምንም አይናቸውን በጨው አጥበው
ከከሚሴ ኦነግ ሸኔ ስንት ህዝብ ሲገድሉ የነበሩ ሰዎችን ከካምፕ ይዘው አስገብተው ከካምፕ አምጥተው እና ጋዜጠኛ መስከረም አበራ ላይ ጎበዜ ሲሳ ላይ ሲያስመሰክሩ የነበሩ ሰዎች ናቸው አንደኛ በአስተርጓሚ ነው ሁሉ የሚመሰክሩት ማለት ነውና አያቋቸውም እንዴት ነው የከሚሴ ኦነግ ሸኔ ስለ መስከረም አበራ ሊመሰክር የሚችሉ ምን አገናኝቶት እና በቃ ሀገር ሊገነጥሉ ነው ምናምን ይያሉ ሸኔው ዛ ሲፈጭፍ የነበረው መጥቶ ሀገር ገንጣይ ምናምን ብሎ እነ ጎበዜ ላይና እነ መስከረም አበራ ላይ ሲመሰክር ስታይ ድሮ ምንድነው ያሻንጉሊት ነው ምናምን ነበር የምትሉት ፍርድ ቤቱን አሁን ምን አለ ወይ ነው ቆይኮ ሌላ ቶርቸር መፈጸሚያ ቦታ እኮ ነው እውነትን በመካድ ህግን ባለማክበር የሰው ልጅን በማሳቀቅና በመጨፍጨፍ በምን በማለት እኮ ፍትህ መገኘቱ ቀርቶ ፍትህ ፈጽሞ የሌለባት የቶርቸር ቦታ ነው ይሆነ ያለው በህሊናቸው እነዚህ ሰዎች የሚሆንባቸው ነገር ምን ያህል አይምሯቸውን እንደሚጎዳቸው እንደው ሌላው ቀርቶ ማለት ነው ሌላ ምን ያህል አይምሯቸውን እንደሚጎዳቸው እንደዚህ ፍትህ ማጣት ውጭ እንደዚህ መሳለቂያ መሆን በሀገር ላይ ምናምን በጣም ነው የሚያሳዝነው እና ፍትህን መሳለቂያ ነው ያደርጓት ሌላው ባለፈው ሳምንት የወጣም ዜና ለአንድ 3 ስመጥር የሆኑ ከ20 ዓመት በላይ የሰሩ ዳኞች ራሳቸውን አግልለዋል ሌሎቹም እንደዚህ ያገላሉ ብዬ ተስፋ አደርጋለሁ ምክንያቱም በእንደዚህ አይነት ሂደት ላይ በንጹሃን ላይ የሚያሳርፉት ፍርድ ነገ ለህሊናቸው ለሃይማኖታቸው ለትውልዳቸው ለቤተሰባቸው ሁሉ ጸጸት ነው የሚሆነው እና ራስን ከእንደዚህ አይነት የቆሸሸ ነገር ማጽዳት በጣም አግባብ ነው እንደሱም ሆኖ ከአቶ ገለታው ጋር እየተነጋገርን ነበርና ህገ መንግስቱን እንኳን ህገ መንግስቱ ኢትዮጵያ በዓለም አቀፍ ጉዳይ ላይ ራቲፋይ ያደረገችው የፈረመቻቸው የሰብአዊ መብት አያያዞች የኢትዮጵያ ህገ መንግስት ሆኖ ያገለግላል ይላል ያጸናል ይላል በዚህ ጉዳይ ላይ የእስረኞች አያያዝ የህፃናት የሴቶች የመሳሰሉት መብት አያያዝ የመብትና የጉዳዮች የሂማኒቲ ጉዳዮች የሰብአዊ መብት ጉዳዮች ጠቅላላ እዛ ላይ በአብዛኞቹ ላይ ኢትዮጵያ ከዓለም አቀፉ ማህበረሰብ ጋር ተፈራርማለች እሱ ደግሞ ህገ መንግስት ይሆናል ይላል እዚህ ላይ ሲመጣ ደግሞ ትላንትና መቀጥቀጥ ኩላሊት እስኪፈርስ ድረስ መደብደብ አይን ማጥፋት እጅ መቁረጥ ሁሉ ይቻላል በህግ ያስጠይቅም ይላል እና እንደዚህ ባለበት ሀገር ላይ እኮ ምንድነው እንግዲህ ምንድነው የሚባለው በቃ እነዚህ ሰዎች ወንበዴዎች ናቸው ህጋቸውም ያራዊት ነው ስለዚህ ካራዊትና ከወንበዴ እንዴት እንላቀቅ ብሎ መፍትሄ ማበጀት ላይ ብቻ ነው እንጂ ብለነው አይተነው ባይናችን ስር ስመጥሩ የሆኑ ሰዎችን ከፊታችን ሰልበው ሲገሉ አይተናል አሁንም በጣም ብዙ የተማረ ሰው እስር ቤት ነው ያለው ግማሹ እየተሰደደ ነው ቅድም እንዳልኩት ግማሹ እየሞተ ነው ያለው በየመጠለያው በየምናምኑ ህፃናቶች እያደጉ እዛ እየሞቱ ነው ያሉትና ምናልባት አንደኛውን አንቀጽ ብቻ አንተም ያው የህግ ባለሙያ ስለሆንክ ብዙ ነገር ታውቀዋለና አንቀጽ 21 ላይ በጥበቃ ስር ያሉና በፍርድ የታሰሩ ሰዎች ሰብአዊ ክብራቸውን በሚጠበቁ ሁኔታዎች የመያዝ መብት አላቸው ሰብአዊ ክብራቸውን በሚጠብቁ ይሄ ማለት ምን ማለት ነው እንደው ሌላው ቅጥቀጣው ምናምኑ ቀርቶ ማለት ነው ከትዳር ጓዶቻቸው ከቅርብ ዘመዶቻቸው ከጓደኞቻቸው ከሃይማኖት አማካሪዎች ከሐኪሞቻቸውና ከህግ አማካሪዎቻቸው ጋር ለመገናኘት እንዲጎበኛቸው እድል የማግኘት መብት አላቸው ይላል ከዛ ደግሞ 22 ላይ ማንኛውም ሰው የወንጀል ክስ ሲቀርብበት የተከሰሰበት ድርጊት በተፈጸመበት ጊዜ ድርጊቱን መፈጸሙ ወይም አለመፈጸሙ ወንጀል መሆኑ በህግ የተደረገ ካልሆነ በስተቀር ሊቀጣ አይችልም እንዲሁም ወንጀሉን በፈጸመበት ጊዜ ለወንጀሉ ተፈጻሚ ከነበረው የቅጣት ጣሪያ በላይ የከበደ ቅጣት በማንኛውም ሰው ላይ አይወሰንም ይላል አሁን የጠራቸው ሰዎች ጠቅላላ ወንጀለኝነታቸው ገና ሳይታወቅ ያለ መከሰስ መብታቸው ሳይነሳ 3 አመት ሙሉ አንዴ በረሃብ አንዴ በህመም አንዴ በእስር አንዴ ቤተሰብ አለማየት አንዴ ያለ ንብረታቸውን በመወረስ ዋጋ እየከፈሉ እየተቀጡ ነው ያሉት ይሄንን ምን እንላለን ህግ የሌለበት ሀገር የወንበዴዎች ሀገር ሆናለች ሀገራችንና ይሄንን ለማቆም ምን አርግ መፍትሄው ላይ ብንሰራ ነው እንጂ የሚሻለው በደም የሰየጠነ ስርዓት እንደሆነ እኮ ይሄ ማረጋገጫ ነው ሌላ ምንም ጥያቄ አያስፈልግም እውነት ነው ልክ ብለሻል ጥሩም አድርገሽ አያይዘሽዋል እንግዲህ ምናልባት አሁን ላይ ያሉት እንደዚህ በ3 አመት ሂደት ውስጥ በተጓተተ የፍርድ ሂደት ላይ የሚገኙት አማራዊ ማንነት ያላቸው ፖለቲካና የህሊና እስረኞች ያው ቀድም እንደገለጽነው ነው ያ እንዳለ ሆኖ ምናልባትም እንግዲህ ከበጣም መጥፎ ምንለው ነገር ሆኖ እነዚህ አብዛኞቹ አሁን ላይ
የምርመራ ሂደታቸውን ጨርሰው የምስክርነት ማሰማት ሂደት በሚለው ውስጥ እየተጉላሉና እየተሰቃዩ የሚገኙት እነዚህ የፖለቲካና የህሊና እስረኞች በምርመራ ወቅት እየደረሰባቸው በደልና ስቃይ ቤት ቁጥራው በጣም ከባድ ነበር። በወቅቱ በተደጋጋሚ ስንገልጸው ነበር አይደል? በምርመራ ወቅት ከቤታቸው እንኳን ተይዘው ሲወሰዱ ይደርስባቸው የነበረው እንግልት፣ ማበሻቀጥ፣ ማንነትን መሰረት ያደረገ ስድቦችና ሌሎች ነገር ለምሳሌ ክርስቲያን ታደለ በባለቤቱ ፊት ምን ተደርጎ ሽጉጥ ተይዞ እንዴት ተደርጎ እንደወጣና ካሳ ተሻገር እና ዮሐንስ ቦያሉ እናውቃለን። እንደገና ደግሞ በፍርድ ቤት ከመቅረባቸው በፊት በምርመራ በሚልና ታፍኖ ተወስደው በአዋሽ 7 እና በአዋሽ 40 በተለያዩ ማጎሪያ እስር ቤት ይደረሰባቸው የነበረው ስቃይና መከራ ምን እንደነበረ የምናስታውሰው ነው የሚሆነው። እንግዲህ እንደዛ ያገዛው ስርዓት እንደዛ ሲያደርሰው የነበረው ስቃይና እንግልት ህጋዊ ሽፋን ለመስጠት ነው። ቅድም አንቺም ጋቶ ገለታው ጋር ያደረግሽው ቃለ መጠይቅ መነሻ ማድረግሽ እንደገናም ደግሞ ህጎችን ማጣቀሻ አድርገሽ ያቀረብሻቸው ነገሮች በሙሉ ትክክል ነው በህግ ደረጃ። ሆኖም ግን ያንን ያደርስ የነበረው ስቃይና በደል ህጋዊ ሽፋን ለመስጠት ከመግደል በስተቀር ከመግደል መለስ ያለ ማናቸውም ነገር በምርመራ ወቅት አንድ መርማሪ ሲፈጽም ከአቅም በላይ እንደሆነበት ተቆጥሮ በወንጀል አይቆጠርለትም ሲል እጅግ ገራሚ የሆነ አዋጅ ያገዛዙ ስርዓት አብይ አህመድ አውጥቷል። በእውነት ይሄ በጣም አሳዛኝ ነው። እኛ እንድንገርፍ ማን ፈቀደልን? ህገ መንግስቱ እንዲፈቅዳሉ ወይ? እንግዲህ አብይ አህመድ ገና ሲመጣ እየተናገረው ያደባባይ ንግግሩ ነው እንግዲህና ቶርቸር ማድረግ እኛ እኮ ህገ መንግስቱ አይፈቅድልንም፣ ቶርቸር አድርገናል፣ እንደዚህ አድርገናል፣ እንደዚህ ሁሉ በደል ፈጽመናል። የኢትዮጵያ ግን ህዝብ ግን ይቅር ባይ ነውና ይቅር ብሎናል። ለዚህ ምናምን ሲል የዶሰከሩ ዲስኩር ነበረ። ያንን በተናገረበት አንደበቱ እንደገና ደግሞ ይሄ ነገር በኔም ዘመን አሳዳጅም ተሳዳጅም አይኖርም ሳናጣራ አናስርም ያለው ሰውዬ አስረንማ ከግድያ በስተቀረ በደንብ አድርገን የምንፈልገውን ሁሉ ጦርት እንፈጽማለን። ለዚህም ደግሞ ህግ መርማሪው እንዳይጠየቅ በባለፈው ሳምንት መቲ በዚህ አጋጣሚ ከአበበ ገናው ጋር በኢሳን ላይ ባደረግነው በዚህ መሰናዶ ይሄንን ጉዳይ አስመልክቶ ባቀረብነው ነገር እኔና አንቺ ከዚህ ቀደም እየሰራንበት ለአቃቤ ህግ አስተውሶሽ እንደሆነ ቢሮ ውስጥ ያስገባ ሲቀጠቀጥ የነበረው ልጅ አቃቤ እንግዲህ ለሱ ህግ ተበጅቶለት ወጥቶለታል። እንደፈለግ ቢሮ ሚውን የትም እንደፈለግ አድርገ ቀጥቅጥ አትግደል ብቻ። ነገ ተነጎሪያ ደግሞ ቢገልም እኮ በምርመራ ሂደት ላይ ነውና ካቀም በላይ ችግር ስለሆነ ሊጠየቅ አይገባም የሚል ህግም ያመጣልናል የአገዛዙ ስርዓት። በህዝቦች ትብብርና በተገቢውና በህጋዊ በአግባብ ባሉ በሙሉ መልኩ የስርዓት ለውጥ እስካልመጣ ድረስ ነገ ተነጎዳ የማናየው ነገር የለምና ሐሳቡ ስታነሹ አጠቃላይ ያየጂ ላንሳው ብዬው ነው። ከነዚህ ከፖለቲካና ከህሊና እስረኞች ጋር ባነሳነው ሐሳብ ዙሪያ ላይ በተለይ ጥሩ አድርገሽ አንቺ ሐሳቡን አቅርበሽዋል። እንግዲህ ቀደም ሲል እንዳየነው መቲ በኦሮሚያ ላይ ለባለፉት 5-6 ዓመታት አብይ አህመድ ከመጣ ጀምሮ ማንነትን መሰረት ያደረገ ወይ አማራዊ ማንነት ወይ ኦርቶዶክሳዊ ማንነት አልፎ አልፎ ኦሮሞዎች ራሱ ሆኖ ኦርቶዶክስ እስከሆኑ ድረስ የሚገደሉበትን ሁኔታ የታየ ዳንዳን ምሳሌ አድርገሽ ያቀረብሻቸው ሐሳቦች አሉ። ለባለፉት 6 ዓመት አላባራ ያለ ማንነትን መሰረት ያደረገ ጭፍጨፋ እየተካሄደ ነው። ይሄው በባለፈው ሳምንት ጭምር በቁጥር ባዝ የተደገፈ ጭፍጨፋ ተካሂዷል። ቀጠለ ደግሞ ምራክል የሆነ አደገኛና ዳይናሚክ የሆነ ለውጥ ላይ ነን አለ ሰውዬው። ይሄንን ባለ በ4 ቀንና 5 ቀን ባልሞላው ውስጥ ደግሞ ዓለም አቀፍ ጥናቶች እንዳሳዩት ኢትዮጵያ በኑሮ ውድነት ምን ያህል ደረጃ ላይ እንዳለች ተመለከተን። የፖለቲካና የህሊና እስረኞች ደግሞ 3 ዓመት ያለ ፍርድ ሂደት እንዲህ እየተጉላሉና እየተሰቃዩ ያሉበት ሁኔታ እሱም አልበቃ ብሎ ከዚህ በኋላ ለሚታሰርና ክርስቲያን ታደልና ሌሎች አሁን ላይ ምርመራ ሂደታቸውን ጨርሰው በፍርድ ሂደት እየተጓተቱና ስቃይ ያዩ ያሉት እንደውም እድለኞች ናቸው። ከዚህ በኋላ የሚያዝ ከመግደል በስተቀር እንደፈለክ አድርግ ተብሎ መርማሪ ህግ ተሰጥቶታል። ምን ሊያደርስ እንደሚችል መታየት መገመት ቀላል ነው። ይሄ ሁሉ ስቃይ ባለበት ሁኔታ አብይ አህመድ ተፎካካሪ የሚላቸው ከተቋሚ ፓርቲዎች ጋራ ስብሰባ አደረጉን ብሎ ያደራሹ ስብሰባ አድርጓል። በዛ ስብሰባ ላይ ደግሞ የተናገራቸው ንግግሮች አሉ። እነሱ ደግሞ መሰረት አድርገን ሐሳባችንን እናጋራለን። እስኪ በቀድሚያው አንድ ቪዲዮ አለ፣ እሱን ተመልክተን አስተያየታችንን እንስጥ። መቴ መልካም። የተፎካካሪ ፓርቲ አመራሮች ጋር ብንወያይ በተደራጀ መንገድ ሐሳብ ካላቸው ለሚቀጥለው ዓመት ስራችን ግብአት ሊሆን ስለሚችል ለነሱም መድረክ መፈጠር አለበት
በሚል እሳቤ ነው የተገናኘ ነው። እንግዲህ በዚህ ዓመት ሶስተኛ ገደማ ይመስለኛል ሳገኛችሁ እኔ በምክትል ፕሬዝዳንታችን ደረጃም ስብሰባዎች ስታደርጉ ቆይታችኋል። ይሄ መልካም ባህል ይመስለኛል። ይህ እንደተጠበቀ ሆኖ አቴንሽን ቢሰጣቸው ብንነጋገርባቸው ብንወያይባቸው ቢፈቱ የሚባሉ ጉዳዮች ካሉ ለመወያየት ለማድመጥ እድል ለማግኘት ነው። እንግዲህ መቲ ከእንደዚህ ከንቀት ባዘለ መልኩ ነው ውይይቱን የጀመረው። እንግዲህ ቪዲዮውን ከዚህ ምን ጀምር ብለን በተደራጀ መንገድ ሐሳብ ካላችሁ ብለን እንዲህ አይነቱን ባህል ለማዳበር ብለን ነው ይሄንን መድረክ የፈጠርነውና ጥያቄያችሁን ማቅረብ ትችላላችሁ ተብሏል። በርግጥ የቀረቡትን ጥያቄን የሰጠው ምላሽ ደግሞ ወደ በኋላ የምናየው ነው የሚሆነው። ከዚህ ነው ንቀቱ ነው የሚጀምረው። ሲጀምር ሰብስበሽ በተደራጀ መንገድ ሐሳብ ካላችሁ ብለን ነው የላቸው ማለት ነው። ሐሳብ ብትደመጡ ብንሰማቸው እስቲ የሆነ ነገር እንትን ካሉ ለሚቀጥለው ምናምን ግን አሁን እኔ በጣም ኢምፖርታንቱ ለሚቀጥለው አመት ነው ያለው እንዴ በህጉ መሰረት የሚቀጥለው አመት እኮ መኖር እኖራለሁ ወይ ምናምን ብሎ አልጠየቀም። ይሄ ሰውዬ እኮ ታውቃለ ገና 100 አመት ምናምን እኖራለሁ 100 አመት እኖራለሁ 100 አመት ጉሶኝ እገዛለሁ የሚል አንዳች የሆነ እንትን ሚራክለስ ተአምራዊ ጥበብና ዊዝደም ተሰጥቶኛል ብሎ ሊያስብ ይችላል። እንግዲህ ከሆነ የሚቀጥለው አመት አለው ወይ ምርጫስ አለ ወይ እኔስ እመረጣለሁ ወይ ምርጫስ ባይኖር በሌሎች ነገሮች በሚመጣ ለውጥ እዚህ ላይ ቀጥላለሁ ወይ ምናምን የሚል ጥያቄ ኖርማል ነው ለአንድ ሰው። እሱ ግን ለሚቀጥለው አመት እንደው ብትደመጡ የሆነ ግባት ሊሆን የሚችል ነገር ሐሳብ የተደራጀ ካላችሁ ለማድመጥ ነው ዛሬ መጣ ነው ምናምን መቼም አትረቡም የትም አደርሱም ቦዶ ያለው ነው የትም አደርሱም። ያው እኛንን በሚቀጥለውም ከዚህም በኋላ ለብዙ አመታት ያለነው እኛንን እናንተ እንደዚሁ ቢሮ እንደያዛችሁ ትቀጥላላችሁ አይነት ነው እና እንዴ የሚቀጥለው አመት ጃውቱ ምን ማለት ነው? የሚቀጥለው አመት እኮ የሚወሰነው አይዘር በምርጫ ወይ በሚመጡት ነገሮች ነው እንጂ በቃ በዚሁ ነው ወይ ብንቀጥለው እንዴት ነው የሚሆነው የሚልም ያው ጠይቅ የለም እንደምታውቀው በሙገሳ ነው። ሌሎችንም መስማት አለበት። በዚህ አጋጣሚ በጣም ብዙ ውዳሴ ምናምን ቀርቦበት ጥያቄ ያነሱት የኢሃፓ አባላቶች እንዳይጠይቁ ተከልክለው መውጣታቸውን በቃለ መጠይቅ ምናልሽ ላይ አቅርበዋለሁ። በቀደም የነሱ የሥራ አስፈጻሚ አባል ሆነ አቶ ይሳቅ ወልዳይ የሆነውን ነገር በደንብ አድርጎ ገልጾልኛልና በቃ እንዴት አድርገው እንዳደሙባቸው ማለት ነው። ገና ሲመጡ ጀምሮ ምንም አይነት ቦታ የማይሰጣቸው ሰዎች መሆናቸውን ተገንዝበው ከከለከሏቸው በኋላ እነሱም ደግሞ ጆሮአቸውን ከልክለው ክብራቸውን የአብይ አህመድን ክብር ለክብር ነፍገውት ረግጠውት ንግግሩ ላይ ልክ መልስ ሲሰጥ አንሰማም ብለው ረግጠው ወጥተዋል። እንዴት እንደሚያናድደው መቼም በኋላ በደንብ እንነጋገርበታለንና ፈላጭ ቆራጭ ሰጪ ነሺ አልፋና ኦሜጋ እኔ ነኝ ነው በቃ። ለዚህም ነው የልቂትና አምባገነን ዝግጅት የምንለው። እንግዲህ አድርጎታል እኮ ያደረገው ነው በሂደት ግን እንዲህ ደግሞ በአደባባይ ወጥቶ ልክ ቅድም ካልነው ጋር የሚያያዝ ነው። እንግዲህ አሁን ከዚህ ቀጥሎ በመናያቸው ሐሳቦችና ቪዲዮዎች ለልቂትና ለአምባገነንነት ራሱን ምናል እንዳዘጋጀ በድብቅ በማሽሞንመን በጓሮ ሳይሆን በፊት ለፊት ራሱን እስከምን ደረጃ እንዳዘጋጀ ቅድም እንዳልሽው የአንድ አመት ብቻ ፍላጎት አለ አይደለም። በ7 አመት የተነገረውን ለማሳካት በኢትዮጵያ ላይ የረጅም ጊዜ ንግስናውን አስጠብቆ ለመሄድ የሚሻ ሰው የመሆኑ ይሄን ንግስናውን ደግሞ ለማስጠበቅ አለ የሚባለው ሁሉ ኃይል ከመጠቀም ወደ ኋላ የማይል እንደሆነ ሁሉ የሚያሳዩ ነገሮችን ወደ ኋላ ያያየን እንሄዳለን። እስኪ በእንደዚህ መልኩ ልትደመጡ ይገባል። እስኪ እንስማችሁ እንዶ የተደራጀና ይሄ ነው የምንለው ሐሳብ ካላችሁ ብሎ በዚህ መልኩ አላቸው። የሚፈልጉትና እሱም የሚፈልጉት ጥያቄ ተጠየቀ። መልስ ሲሰጥስ በዚህ ሁኔታ ከጀመረ በኋላ መልስ ሲሰጥ ምን አይነት መልሶች ነው እየሰጠ ያለው? የሆነ ቪዲዮ አለ እሱ እንመልከትና ሐሳባችንን እናጋራ። በዚህ አጋጣሚ ሐሳብ የላችሁም ብሎ በተደጋጋሚ ተናግሯል። ሐሳብ እኮ ያለው የለም እኮ እኔ ብቻ ሰብሰብ በሉ ተነጣጥላችኋል እስኪ ምናምን አቤት ንቀቱማ ተውሰውየው። እስቲ ቪዲዮቹን እንስማቸው። ሚሉ ፓርቲዎች እንዳሉ አቃል ፈራተባ ሚሉ ፓርቲዎች
አቋም ስለሌላቸው ዳረጎት እንዳይቀርባቸው ካልሆነ በቀር በየትኛው መድረክ ገብቶ ይሄ ጉዳይ ትክክል አይደለም ለማለት የሚከለክል ነገር ያለ አይመስለኝም። ተቀይሮ ቢሆን ኖሮ ይሄን አልቀበልም ይሄን እቀበላለሁ እንላለን። አሁን አልተቀየረም። እንወያይ የተባለው ገብታችሁ ሐሳብ ለመስጠት ምን ችግር አለባችሁ? ከሆነ ቦታ የሚላክ ስሙኒ እንዳይቀርባችሁ ካልሆነ በቀር ማለት ነው። እዚህም እንዳይቀር ፓርቲ ናችሁ፣ ከዛም እንዳይቀር አልገባችሁም። እነዚህ ደግሞ ይታወቃሉ፣ የማይታወቁ አይደሉም። በስም ይታወቃሉ፣ ሪሌሽንሺፓቸውም ይታወቃል። አሁን ግን ለመላው ኢትዮጵያ ሕዝብና ለእናንተ ማረጋገጥ የምፈልገው እንደ መንግስት ህገ መንግስቱን እንደ ማንኛውም የኢትዮጵያ ቀደምት መንግስታት ወይም አሁን እንዳሉ እንደ አፍሪካ መንግስታት መቀየር የሚያስችል ስልጣን ወይም መነካካት የሚያስችል ስልጣን አለን። ትክክል ግን አይደለም ብለን እናምናለን። ጊዜ ሰጥተን እንፈትሻለን። እኛ ስላልን ብቻ እኛ ስለፈለግን ብቻ አንቀይርም። ባትወያዩስ ምንም ችግር የለውም። እናንተ ትተን ከተወያየው ጋር እንቀጥላለን። እናንተ አልተወያያችሁም ብለን ስራ የምናቆም እንዳይመስላችሁ። ይሄን ማውራው ለጥቂት ፓርቲዎች ነው። ስድብ ትጠላለህ እንግዲህ ቅድም ጀመራችሁ ነበር እንግዲህ እንደ ያፓና ሌሎች የመሳሰሉ ፓርቲዎች እንግዲህ ጥለው ወጥቷል። አንቺ በዚህ ጉዳይ ላይ ሰፋ አድርገሽ ማብራራት ትሰጫለሽ። ሶስት ነገር ነው እዚህ ጋር እንትን ለመልእክት ለማስተላለፍ የፈለገው። አንደኛ እንደዛ ጥለው ለወጡት ነው ያው ስድብ ነው። አቋም የላቸውም ምን ያላችሁ አቋም ቢኖራቸው ነው ምን ችግር አለ? ሐሳብ መስጠት ነው። በሐሳብ ማሸነፍ ይቻል ነበር። እዚህ ሆናችሁ ግን ያ ዳርጎታችሁ እንዳይቀርባችሁ አንግራችሁ እዚህ ነው አንግራችሁ እዛ ስለሆነ ከፋዮቻችሁ ላለማስከፋት አይነት ነገር ነው ጥላችሁ ይወጣችሁ። በተለይ ሀገራዊ ምክክሩም ላይ እሱንም ለመናገር ነው የፈለገው እዛ አካባቢ ላይ አዳ እንደዚህም ብሎ ሲል እውነታውን ስብሰባውን ረግጠው ለወጡት ቅድም ነካ አድርገሽ አልፈሽዋል። በዚህ ሁኔታ ነው ወይ አቋም ሳይኖራችሁ ቀርቶ ነው? እውነት የሐሳብ ፍትጊያና አብይ አህመድ እንደሚለው የሐሳብ ፍጭትን የሚፈልግ መሪ ነው ወይ? እውነት ሐሳብን ይፈልጋል ወይ? በፓርላማ ላይ በህዝብ እንደራሴዎች ምክር ቤት ቀድም ስናቀርበው የነበረው ክርስቲያን ታደለ እንደ ሀገር ለገጠመን ችግር እንደ እርሶስ የመፍትሄ አካል መሆን አይችሉም ወይ? መቼ ነው የመፍትሄ አካል ሊሆን የሚችሉት? ቢቻሉ እንደው ስልጣን በመልቀቅ ጨምር ሁሉ ሲለው ይሄንን ባለው ከተወሰነ ጊዜያቶች በኋላ እኮ ነው ለስር ዳረገው። እንዲሁም ደግሞ እንደነ ዶክተር ደሳለኝ ጫን የመሳሰሉት ያን ጥያቄ ሲያቀርቡባቸው ሐሳብን የሚፈራ ሐሳብን እያሳደደ የሚያስብ ሐሳብ ያላቸው የፖለቲካ ፓርቲ ከፍተኛ አመራሮችን እስር ቤት እያጋዘ ያለ ሐሳብ ያላቸው ጋዜጠኞችንና አክቲቪስቶችን እስር ቤት እያስገባ እያሳደደ ያለ ሐሳብን እንደ ጦር የሚፈራ ሚዲያን የሚያፍን እንዴ በዚህ ደረጃ ላይ ያለ ሰውዬ ሐሳብ ምን ችግር አለ? ሐሳብ አምጥታችሁ ብትወያዩ ሐሳብ ስለሌላችሁና አቋም ስለሌላችሁ ነው በምክክሩ መድረክ ረግጣችሁ የምትወጡት። በዚህም ስብሰባ ላይ እናንተ ወጣችሁም ቀራችሁም እኛ ከመቀጠል የሚያስቆመን ነገር የለም። ይሄ ሁለተኛው ትልቁ ነገርና ከዛሬ ቆይታ ከምናደርገው ከተመልካቾቻችን ጋር ጉዳይ ደግሞ የሚገናኙና ዋናውን ነገር እዚህ ጋር ብሎታል። እንደ ቀድሞ መንግስታቶች የመንግስት የመቀየር ስልጣንም ኃላፊነት አለ። ካስፈለገ አሁን ላይ እንዳሉት እንደ አፍሪካ መሪዎችን ህገ መንግስቱንም ቀይረን የመሄድ ኃላፊነትም ስልጣንም ጭምር አለን ይልና ይህም ለሚለው ንግግር ማባበያና የሆነ ዞርታውን ሲፈልግልን ደግሞ ይሄ ነገር ግን ጥሩ ስለማይሆን ትተነዋል። እንግዲህ አልበላሽም ምን አመጣው አይነት ነገር ነው። እንግዲህ አፍሪካ ላይ ያሉ አምባገነን መሪዎች አሉ። የ5 አመት የጊዜ ገደባቸውን እያሻሻሉ 6 አመት 10 አመት 15 አመት እያደረጉ ያሉ ከፕሬዝዳንትነት ወደ ጠቅላይ ሚኒስትርነት ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት እንዳሻቸው ህገ መንግስቱን እየቀያየሩ አምባገነናዊ ስርዓትን እየዘረጉ ለዜጎቻቸው መከራ የሆኑ የአፍሪካን መሪዎች አሉ። ይሄ በኢትዮጵያ ምሳሌም ሊያደርግም እየፈለገው ነገርም አለ። ስንፈልግ ይሄን ማድረግ አቅምም ጭምራለን። ዋናው ነጥቡ ይሄ ነው። ይሄ ነገር ደግሞ ወደ እልቂትና ወደ ለየለት አምባገነንነት ዝግጅትስ የሰው ያአመራው ወይ በአንድ በኩል ሐሳብ ስጡ እንዳሉ ሐሳብ ያላቸው ሰዎች እያሳደደ ያስራል ያንገላታል ሲልም ደግሞ በሰውም ጭምርም ያስገድላል በጃዙር። ይሄ ሆነበት ሁኔታ አያ ሐሳብ ባሰጡም በሰጡንም መሄድም መቀጠልም ከፈለግን እንችላለን አለ። በሁለተኝነትም ማስቀመጠ ለራሳችን እንችላለን። ሶስተኛ ደግሞ ከምንም በላይ ደግሞ ምንም የማድረግ አቅምና ችሎታ ያለንበት ወቅት ነው ሲልም ያልተገባ የአምባገነናዊ
አገዛዝ ዝግጁነቱንና የልቂት እቅዱን ጭምር ያፍ ማዳለጥ አይደለም በደንብ አስቦበት ነው የተናገረውና ምንድነው ይሄ ነገር ያመጣው ያምባገነን ዝግጁነት አይደለም አምባገነን ሆነኮ ተዘጋጅቶ ጨርሶ እኮ እየተገበረው ነው ያለው የልቂት ዝግጅት ምትለው ሌላ ተጨማሪ ልቂት ነው እንጂ እየጨረሰን ነው ያለቀ ነው ማህበረሰባችን ስለዚህ አምባገነንነቱንም እልቂቱንም ጀምሮት ይሄው እዚህ ደርሰናል አሁን ቀጣይ ደግሞ እንዴት ይሆናል ከዚህ የከፋ እንዴት ሊመጣ እየመጣ ነው የሚለውን ምንም አይነት ጸጸት ስለሌለበት ከዚህ የበለጠ እንዳልከው በህጉም በምኑም ያለባበሰ ብዙ ጭፍጨፋዎችን ህጋዊ ያደረገ ስለመጣ የከፋው እየመጣ መሆኑን ያሳያል ለዚህ ነው መደንገጥ የሚያስፈልገውና የሀገራዊ ምክክር ላይ ምክክር ያደረግን ነው ነገር ግን ፖለቲካ ፓርቲዎች ወጣቻቸዋል ሐሳብ ስለሌላችሁ ወጣቻቸዋል እናንተ ብትወጡም እኛ የመጣውን የተመካከረውን ይዘን እንቀጥላለን እንግዲህ እዛ ላይ በሚወሰነው ውሳኔ መሰረት ምን ፈልገውን እናረጋለን ለማለት ነው ስሙኒ እንዳይቀርባችሁ ይሄ ከዚህ በለጠ እኮ ስድብ የለም አላማ ይዞ በሀገር ላይ የሀገራዊ ትልቅ አጀንዳ ይዞ ቢሮ ከፍቶ በጣም ብዙ ተከታዮች በየሀገሩ አፍርቶ የሚንቀሳቀስ የፖለቲካ ፓርቲን ስሙኒ እንዳይቀርባችሁ ስሙኒ ራሱ ቀርቷል አይደል እንትን በገንዘብ ደረጃ ስሙኒ ምናምን ቀርቷል አንድ ብርም ጥቂት ነገር ነው የድሮ እንትኑን አምጥቶ ስሙኒ እንዳይቀርባችሁ ለማኞች ሙሰኞች ምን ማለት በቃ እንዴት አርጌ በሰድባቸው ነው ምረካው ነው እንዴት አርጌ በርግጥ ረግጠውት ነው ማን እንደሆናችሁና ቃልን ጥቂቶች ናችሁ ሲል ደግሞ የተወሰኑትን በቃልን መዘርዘር ይችላል የተወሰኑትን በዚህ አጋጣሚ ከሀገራዊ ምክክር ኮሚሽን ላይ የወጡ ብዙ ናቸው አሁን እነሱ ጥቂት ናቸው እንደሚሉ አይደለም በጣም ብዙዎቹ ወጥቷል በፓርቲዎች እና ያፖ እና ያም ሚያድ ብትል ኢማድም ይወጣም ስለኝ እናት ፓርቲ ብትል ይሄ ኮከሱ ባለፈው በ6 ፓርቲ ኮከሱ ጠቅላላ ወጥቷል የኦሮሞ ፓርቲዎች ኤፌኮን ምናምን ብትል ጠቅላላ የሉበትም ብቻቸውን የከዚህ ቀደማቶ የትላንት ይሳቅ ወልዳይ በቀደም እንዳናገረኝ ከንትኑ አጃቢዎች ናቸው የቀሩት አጃቢዎችን ይዞ ብቻውን ለመወዳደር እየሄደ ነው ያጃቢዎች ያው እሱን የሚያጅቡ ማለት ነው በሄዱም ራሱ እሱን የሚመርጡ ማለት ነው እነሱ በእነሱ ታጅቦ ባጃቢዎች ታጅቦ የሚመረጥ ብቸኛ ፓርቲ ሆኖ ነው መቀጠል የሚፈልገው ሌላውን ጠቅላላ መምታት ይፈልጋል ነው ያለውና ለመምታትም እየተሰናዱ ነው ባለፈው የሆነ ዶክመንት ወጥቷል ሀገር ላይ ያፈርሱ ከውጪ ምናምን ጋራ ያሉ አሁን ደግሞ በዚህ ሁኔታ እየተሳደበ ነው ያለው በቀደምም እንደዚሁ ከሌላ እንትኖች ጋር ከሀገር አፍራሾች ጋር የምትሰሩ ምናምን ብሏል አሁን ደግሞ ለስሙኒ እንዳይቀርባችሁ ከውጪ የሚሰጣችሁን የሚል ስድብ መጀመሪያ በስድብ በማጥላላት ከዛ በክስ ይመጣና ከዛ ይመታል ማለት ነው እኛ ሽማግሌ ባለፈው እንዳቀረኩል እንደው ይሄ መንግስት እንደው የሚገዛውም እንዲያጣ ነው ወይ የሚፈልገው ሁላችንም ገሎ ጨርሶ እንደው የሚገዛውም ራሱ እንዲያጣ ነው ወይ የሚፈልገው ያሉበት ነገር አለ የሚወዳደረው የሚፎካከረው ሁሉ ባዶ አድርጎ ብቻውን አምባገነን ንጉስ ተነግሮልኛል ብሏልና እሱ ነው ላያርግ ይፈልገው በጣም ዴንጀሩ ግን በጣም ዴንጀረስ ነው ብዬ ማስበው ግን የመጡትን ይዘን ማለት ነው ማንንም የመጣ የለም የመጣው ተቀላላ ብልጽግና በሁሉም ዘርፍ የመጣው ብልጽግና ነው ስለዚህ ብቻችንን የምንፈልገው ነገር እንቀይራለን ምንም አታመጡም ይያለ ነው ህገ መንግስቱንም ነገር ያነሳው አልበላሽ ምን አመጣው እንዳልከው ነው ከፈለግን ህገ መንግስት እንቀይራለን ልክ አይደለም ብለን ነው የምናስበው ምክንያቱም ህገ መንግስቱን በመቀየርና ባለመቀየር የምንይዛቸው ሰዎች አሉ እንቀይራለን ብለን የምናስፈራራቸው ሰዎች አሉ እንቀይራለን ብለን ደግሞ ልንቀይርላችሁ እንችላለን ብለን የምናናግራቸው ሰዎች አሉ የምንይዛቸው ሰዎች አሉና ለዛ ስለምንጠቀምበት ነው ባጭሩ እንጂ ልክ አይደለም ብለን ስለምናስብኮ እንደ ቁማር ስለሚጫወቱበት ነው ይሄን ነገር ያንስ ዋናው ነገር ከዚህ ላይ ግን አንተ እንዳልከው መሰረታዊ ነገሩ ንቀት ስድብ ምንም ማታመጡ በቃ የሰው ልጅ ከዚህ ነው የሚጀምረው ምንም አይነት ክፋት በማንንም ላይ ለማድረግ መጀመሪያ ሰውየውን ትንቀዋለ ከኔ በታች ነው ምንም አያመጣም እንደኔ አያስብም ሰው አይደለም ከዛ ደግሞ ተራቆሻሻ ነው ትለዋለ ከዛ በኋላ አትጸጸትም ለምታረገው በላዩ ላይ ለምታረግበት ነገር ጸጸት አይሰማ እዛ ላይ ቁጭ ብሎ እየተሳደበ ነው
ስሙኒ ምናምን ትሎች ምናምን እዛም ነዚህ ላይ የምትሉ ምን ሐሳብ የሌላችሁ ምናምን ብሎ ተሳድቧል በሀገራችን ህዝብ ላይ ደግሞ እኛ ምን ፈልገውን ማድረግ እንችላለን ስልጣን አለን ሁሉ ነገር መብታችን ምን ፈልገው ልናረግበት እንችላለን አንተ ዝም ብለህ ተገዢ ነህ ባሪያ ነህ እያለው ነው ማህበረሰቡ ስለዚህ ምን ሊያረግ ይችላል ከዚህ ካየው በላይ ብዙም ነገር ሊያረግ ይችላል ስለዚህ ይሄንን እንዳያረግ ማቆም አለብህ የሚል ነው ሐሳቤ እጅግ አድርጌ አመሰግናለሁ መቲ እስኪ በዚሁን ቀጥል ደግሞ አንድ ሌላ ያለው ነገር አለ እሱን እንመልከት መቲ ለማን ይሰፋል ሚለውን ግን መጠየቅ አለብን ሁላችን ለማን ነው ምህዳር ይሰፋው ይስፋ የሚባለው ምህዳር ሐሳብ አንግቦ ሐሳብ ሰንቆ ተደራጅቶ ሐሳቡን ሽጦ በፖለቲካ መድረክ ውስጥ ሚናውን ለመውጣት ለሚፈልግ ሰው ነው ወይስ ሐሳብና ነፍጥ ይዞ ሲፈልግ በነፍጥ ሲፈልግ በሐሳብ ለሚለው ነው ይሄን በደንብ ማየት ያስፈልጋል ኢትዮጵያ ውስጥ ያለው የፖለቲካ ልምምድ ከተቻለ በኮሮጆ ካልተቻለ በካልቾ ዋናው ነገር 4 ኪሎ ነው ፖለቲካዊ ብቻ ነው በኮሮጆም ይሁን በካልቾ የ4 ኪሎ ጉዳይ እስካልተመለሰ ድረስ ዲሞክራሲ ምህዳር ላለመቀበል ዝግጁ የሆነ በጣም ሰፊ ሰው ነው ያለው እንደነዚህ አይነት ሰዎች ደግሞ እድሜ ልካቸውን ይደክማሉ ብዬ ነው ማስበው መድከም የለባቸውም አንደርስታንድ ማድረግ አለባቸው አሁን ያለው አውድ አይፈቅድም እንደዛ ቶሎ ብለን አጀስት አድርገን በትክክለኛው መንገድ ህግን ተከትለን ፖለቲካ የምንጫወትበትን ነገር መፍጠር ያስፈልጋል እና የትጥቅ ትግል የማድረግ መብት የሚባል ዲሞክራሲ ዓለም ላይ የለም እንደዚህ ነው የትጥቅ ትግል መብት የሚባል የለም የድሮን ጭፍጨፋ መብት ህዝብን በምርመራ የመጨፍጨፍ የመግደል ቶርቸር የማድረግ አይኔ ማጥፋት ኩላሊት የማፍረስ ግን መብት አለ ህፃናትን ከትምህርት ቤት አስቀርቶ በድሮን መጨፍጨፍ የሚባል መብት ግን በአብይ አህመድ እንትን አለ እኔ እንደው እድል አልሰጠሁም ይቅርታ በኮሮጆ ሳይቻል በካልቾ ኮሮጆንም ካልቾንም ጄኖሳይዱንም ዘር ጭፍጨፋውን ሁሉንም ሲያረከው አንተ በምን በየትኛው በኩል ነው እንትን የምትለው ማን ነው አንተን የሚነግር ነው አሁን ይሄንን ሁሉንም ከዚህ በላይ ከኮሮጆ ከካልቾም በላይ ብዙ ነገር ተደርጓል እና በነፍጥማ ስለ በካልቾማ ስለዳንን ነው ካልቾ አሁን በካልቾ ነው አይደል ቀኝ ገዢዎች ሲመጡ በካልቾ ነው የተመለሱት አይደል እንዴ አሁንም ታዲያ እሱ ብቻ በካልቾ በመድፍ እየጨፈጨፈው እንዲኖርለት ይፈልጋል እንዴ በጣም እኮ የሚገርም ነው እሱ ሐሳብ ያለው እሱ የሆነ ጻድቅ ሌላው ሁሉ ስተት አየ ከዚህ ነው ህመሙ የሚጀምረው በታመመ ሰው ደግሞ መገዛት አይደለም ማድመጥ እሱን ራሱ እንደው ለማህበረሰባችን ለጤናም ጥሩ ነው ብዬ አላስብም እንደዚህ አይነት ክህደት ማለት ነው ልክለሽ በቲ እኛም እንላለን እኮ በተለይ አንቺ በተደጋጋሚ እንደው ይሄ ሰውዬ እንደው እንደዚህ ነገር አሁን ካልሹ ከጤና አንፃር ያለ የተናገረውን ካሉ መላቀቱ ከጠፋው ነገር አንፃር ብዙ ተመልካቾቻችን እንደው ያረኝ ሰው ይላሉ አንቺን ብትሆኚ እንደው እዚህ ጉዳይ ላይ ብዙም ፍቃድም ፍላጎትም የለሽም ግን ያው አደባባይ ላይ የወጣ መሪ ነው ይብዛ የሚነስም እንግዲህ የልቂትና ያምባገነን ዝግጅነቱን ማጠናቆ ያንን ነገር ያስፈጸመ ያለው አሁን ላይ ደግሞ እንዳልሽው በካልቾም በኮሮጆም አለኝ የሚለው ሁሉ እየተጠቀመ የንግስናው ለማጽናት እየሄደ ያለ አደገኛ አምባገነን መንግስት እንደመሆኑና ስርዓት እንደመሆኑ መጠን ህዝብ እንዲረዳውና እንዲያውቀው በልኩ ሐሳቡን ለማቅረብ ያህል ብለን እንጂ በእውነት ይህን ሰውዬ በራሱ መስማትም ለምን ጭምርም የሚዳርግ ነው ያን እንዳለ ሆኖ ግን አሁን እንዲህ ሲመጻደቅ ሐሳብን አንግቦ መምጣት ነው የፖለቲካ ምህዳር በኮሮጆ እንጂ በካልቾም ሆነ በሌላ ነገር መሆን መቻልም የለበትም በዲሞክራሲያዊ ምርጫ ነው ብሎ እንዲህ ሲመጻደቅ ይሄ ሰውዬ የዛሬ 7 ዓመትን የዘነገው ይመስላል አሁን እሱ በኮሮጆ የመጣ አስመሰለው አብይ እንዴት ነው የመጣው ለስልጣን በአጠቃላይ በኢትዮጵያ ውስጥ በነበረው ሁለንተናዊ ትግሎች ሰላማዊ የትጥቅ ትግል ድምር ውጤቶች በአገር ውስጥ ባለው የፖለቲካ እንቅስቃሴ በበረሃ ባለው ይብዛም ይነስ እንደሚደረጉ እንቅስቃሴዎች ከዛሬ 7 እና
2008 2009 በኦሮሚያ አካባቢ የተነሳው አመጽ በአማራ ክልል የኦሮሞም እንደሚሄንም ደምኖ ተብሎ በተነሳ ህዝባዊ አመጽና እንቅስቃሴ በመላ ሀገሪቱ በተቀጣጠለው አሁን ላይ እነዚህ አደረጃጆች የራሳቸው የሆነ በጉመጥፎ ማስተዋጽኦ ቢኖራቸው እንደ ቄሮ በሚባል ፋኖ በሚባል ዘረማ በሚባል በተለያዩ አደረጃጆች እንዲሁም ሁለገብ በሆነ ህዝባዊ እንቅስቃሴና ትንቅንቅ የኢህአዴግ የቀድሞ ማለት ነው የዋት መራሹ አገዛዙ ስርዓት የኢህአዴግ የምንለው ተጨንቆና ተጠበው ወጥቶ ሹማምንቶቹ በቴሌቪዥን በቀጥታ ስርጭት ይሄንን እናደርጋለን እስረኛን ፈታን እስከማለት ደረጃ የደረሱበት የስልጣን ሽግግር እስከማድረግ የደረሱበት ከዛም አልፎ ተርፎ አሁን አብይ አህመድ ከመምጣቱ በፊት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በህዝብ ጥያቄና ያሁሉ ንቅናቄ ሲፈጠር ስልጣኑን በገዛ ፍቃዱ ለቆ ለዚህ ሰው አስረክቦ ከዛ በኋላ እሱን ያንን ከተከተለ በኋላ የለውጥ አራማጆች ነን አረባከ ይሄ ነገር ለውጡ ስርዓት ይበጅለት አግባብ ይሁንለት ሁሉም ነገር በቅጡና በወጉ በስርዓቱ ይሁን አይ አታስቡኝ አሻጋሪያችሁ ነኝ እኔ እንደዚህ ነኝ ብሎ እንዳልመጣ ሁሉን አሁን ላይ ልክ በህዝብ እንደተመረጠ ሰው አድርጎ ራሱ በምርጫ ብቻ ነው ሲቀደሙ በከሮጆ ያለ በእንዲህ መልኩ በድፍረት ሲናገር የሰው የሳመጣጡ ምን ነበር የሚለው ነው በጣም ተመጻደቀበት ይሄን ነገርና ያቺ ተንኮላስ እና ለማመገርሳን ገፍቶሱ ከስር ሴራ ሰርቶ እሱ የመጣበት እሷም እኮ አለች በጣም ዋና ነገር በትክክል አሁን በእንደዛ ሁሉ ነገር መጥቶ ከዛስ በኋላ የፈጸማቸው ልቂቶች በአማራ ክልል የምናስበው ልቂቶችም እኮ አሉ በኦሮሚያ የራሱ መንበር ለማጽናት ይሄደባቸው በእያንዳንዱ አካባቢ እሱ ከመጣ ሁሌ እንደምለው ነው እንደ ሀገር ደም የተቀባንበት ምን ተገልጾ ምን ይቀራል ለሱ ስልጣን ለማብቃት እሱ አሁን ላይ የሚፈልገውን ወንበር ለማጽናት ሲል ያልተከፈለ እና ሀገር መስዋዕትነት ምን አለና ይሄ ሁሉ ሂደት ተሄዶ እንዳልተመጣ ሁሉ ምርጫ በኮሮጆ ብቻ ነው የስልጣን ሽግግር ሲል አዎ ሰላማዊና በዲሞክራሲ ምርጫ በሆነ መሪ መምረጥ መሪን ማበጀት ከህዝብ ለህዝብ የተመረጠ መንግስትን መመስረት ዲሞክራሲያዊ ሆነ ስልጡን አካሄድ ነው ያ እንዳይሆን ያሳፍጥጫ እንዳይኖር ደጋግመን እኮ ያልን እኮ ነው የፖለቲካ ከፍተኛ አመራሮችን ያሳደደ ያሰረ ጋዜጠኞችን ያሳደደ ያሰረ እሱ አልበቃ ብሎ እኮ የፖለቲካ አዲስ ፖለቲካ ፓርቲ መስረታ ላይ የነበሩ ደጋግመን እኮ መት ይሰርተንበታል በዚህ ጉዳይ ላይ የሚንቀሳቀሱ የአዲስ አበባ ወጣቶችን አፍኖ ሰውሮ የትግቡ ምንግቡ እንዳይሆን አድርጎ ያቆላሻቸው እንዳሉ ሆኖ አሉት የተባሉ የተቋሚ ፓርቲዎች በቁጥር ወሰን ይሆኑ በአቀኝነትና በታማኝነት ከመቼ ይዘልቃሉ አብረን የምናየው ቢሆንም እሱን እንደው ትንሽ ለመፈታተን የሚሞክሩትን እንደናያባ ለሌሎችም የመሳሰሉትን ደግሞ በደንብ እንደናት ፓርቲ ግርበግር እየተከታተሉ በቻሉት አቅምና ሁኔታ ላይ ሐሳባቸውን ለመግለጽ ለመቃወም ተገቢውን የሆነ በዲሞክራሲያዊ በሰላማዊ መንገድ ለሚያደርጉት እንቅስቃሴ ደግሞ ቀድም እንኳን ጥሩ አርገሽ ስትገልጽ ነበር በስሙኒ ያለ በዚህ እንደዚህ የምትገዙ በእንዲህ የምትሸጡ ያለ እያበሻቀጠ እየተናገር ነገ ተነጎዳ ደግሞ የጋው ሽፋን በሰጠው ቶርቸር ደግሞ አስሮ ገርፎ ደግሞ ሌላ ነገር ላለማድረጉ ምንም አስረጂ የዚናል ውስብስብ የሆነ ነገር አይደለም ይሄ በሆነበት ሁኔታ ይሄ ሰው ይሄንን ወጥቶ በአደባባይ መናገሩ እንዳልሽው አልፋርፉም እንደው ለጤናችንም ስንል ከዚህ በኋላ ምን ተጠበቅ ይመስለኛል መቲ አንድ የመጨረሻ ቪዲዮ አለ እሱን እንዲውና አጠቃላይ ሐሳባችን ይሰጣል ኤክስፖርታችን ይጨምራል ገበያችን ይጨምራል እንደ መንግስት ያለን ቁመና ይጠናከራል የተሻለ ዲሞክራሲያዊና ኢንክሉሲቭ ከባለፈው ምርጫ የተሻለ ኢንክሉሲቭ ምርጫ ኢትዮጵያ ውስጥ ይካሄዳል ይሄን የማይፈልጉ ሰዎችስ አሉ ይኖራሉ ይጮሃሉ ይሳደባሉ ጎፈንድሚ ይሰበስባሉ እኛስ ኮሪደርና ለማለን ስንዴ እናስፋፋለን ህዳሴ እናስመርቃለን ምርጫ እናካሂዳለን ይቀጥላል ማለት ነው ኢትዮጵያ ትቀጥላለች ታሪክ እንዴት ይመዘናል እናየዋለን ችግር የለው መስራት የሚፈልጉ ብቃት ያላቸው ሰዎች ከናንተም ውስጥ እንዲበዙ ነው እንፈልገው በስተው ተባብረን ኢትዮጵያን እናጽና እናልማ በሐሳብ ካልተግባባን ችግር የለውም እንከራከራለን እንጨቃጨቃለን ግን ኢትዮጵያን በጋራ እናለማለን ይሄ ነው በዚህኛው ጉዳይ ላይ ያለሽ አስተያየት ምንድነው አይ ምንም ያው የተለመደው ዲስኩር ነው አሁን ምንድነው ያለው እኛ እንሰራለን እናንተ ተሳደባላችሁ ጎፈን የሚሆነ ቅናት አለበት ኃይለኛ ከገንዘብ ጋር የተወሳሰበ ቅናት አለበት ቅድም ስሙን ያለ አሁን ጎፈንድም ያለ በቃ ገንዘብ እየተቀበላችሁ ሰው ያገዛችሁ ነው የምትቆሙት
እኛ ግን ስራ ነው የምንሰራው እናንተ ስራ ሳሰሩ ገንዘብ ተቀበላላችሁ የሚል ቅናት ቢጤም አለ ከዛ ውጪ ግን ምንድነው ያለው ሐሳብ ልዩነት ሊኖር ይችላል ግን በጋራ እንስራ አሁንም እኮ በጋራ እንስራ በነገር ላይ ምንም አይነት ከስብሰባው በፊት ጉብኝት ተደርጓል ግዴታ ነው የተሰሩ ነገሮችን መጎብኘት አለበት ሲያንከራተታቸው ብሎ ምናምን ጎብኝተው ምን ብለው መጨረሻ ላይ ተጋብዘው ምን ብለው በቃ ልባቸው ሞቅ ብሎ ያይምሮ ጥበት ይሏል ኢሳቅ ወልዳይ ያይምሮ ጥበት ከተከናወነ በኋላ በዛ ልባቸው ሞቅ ካለ በኋላ በሉ አብረን እንስራ ይላል አብረን መስራቱ ጥሩ ነው አብሮ መስራቱ ግን ምንድነው መሰለ አብረን እንስራ የሚለው ጥያቄ እኔ ሁሉ ጊዜ እየመራው እናንተ ሁሉ ጊዜ ዛኛው ወንበር ላይ ቁጭ ብላችሁ አብረን ግን እናለማለን በቃ ሌላ ጥያቄ አትጠይቁ ሌላ ጥያቄ ሲጠይቁ ነው የምንጣለው የስልጣን ጥያቄ ሲጠይቁ ነው የምንጣለው በቃ አብረን ግን እንስራ አገር እኔ ያለማው ነው ኮሪደር ያለማው ነው ስንዴ ያምረትኩ ነው አብረን እንስራ ዝም ብላችሁ እናንተ ጊዜያችሁን ያቃጠላችሁ ነው ምንም አታመጡ ልቁኑ ከኔ ጋር ሆናችሁ አብራችሁ ይስሩ ፖዚሽን መሆናችሁ ይቅር በጋራ አብረን እንስራ ሌላ ስልጣን ምናምን አትሞክሩ ይሄንን ነገር ተውት አይነት ነው የሚታየኝ መልካም ያስ እንደዚህ እንትን ያለና አንድ እሱ ቪዲዮ እንመልከተውና ምናልባት ተሰደብንበት አው መስጊያ ብናረጋው መልካም እንደ ኢትዮጵያ ያለ ከእውነትና ዕውቀት የራቀ ማህበረሰብ ደግሞ ሲኖር በጣም ነው የሚያሳዝነው ከእውነትና ከዕውቀት ነው እንግዲህ ሊበሏት ጅግራ ምናምን ብለው ይጣጣል የተባሉ ሊበሏት የፈለጓትና ሞራ ጅግራ ይሏታል ምንድነው ይባላል ትክክል ሊበሏት ያሰባትና ሞራ ስሟን ጅግራ ይላታል አዎ አየ ዕውቀትም ምንም የሌለ ከዕውቀትም ከምንም ነፃ አይሆንክ ምንም ማትረባነ ካልኩ በኋላ ነው ምንም ነገር ብታረግበት ላይ ጨፈጭፈው ብትሰርቀው ምን ብትለው አትጸጸትም ቅድም ያልኩት ማለት በዚህ ንቀት ነው ከዚህ ንቀት ይጀምራል ክፋት ማለት ትንቋል ሐሳብ እውነትም ምንም የሌለው ማህበረሰብ መደዴ ለራሱ ማያቅ እኔ ብቻ ነኝ ያለሁት ምናምን ብለ ታስብና የሆነ ነገር አራው ህዝቡ አለቀሰ ይባል ድሮ የማይረባ ህዝብ ነው አረ ህዝቡ ተራብ እንደውም ቁጥሩ ይቀንስ የማይረባ ህዝብ ነው አረ ህዝቡ ተፈናቀለ ተሰደደ እንደውም የማይሰራ ህዝብ ነው ምን ያረጋል ጥቂት ሰዎችን ይዘንኛ እንሰራለን እንደዚህ ነው እኮ ድህነትን እኮ አይታል አይደል ዳው ማህበረሰብ በሲስተም ዳሃ ይሆነው በተፈጥሮ አይደለም በሲስተም ዳሃ ይሆነው በአሰራር ዳሃ ይሆነው ማህበረሰብ እንደ ቆሻሻ ነው የሚያየው ብልጽግና ቆሻሻ ጎታጅ ማይረባ የሚጎትተኝ የሚያቆሽሸኝ ነው እሱን ማስወገድ አለብኝ ከሱ መራቅ አለብኝ ከሱ መንፈስ ራሱ የሱን ቆሻሻ ምናምን ድህነቱን ምናምን ማየት አልፈልግም ነው እንደዚህ ነው የሚሉት አስተሳሰቡ እንደዚህ ነው የነሱ የብልጽግና ዲስኮር ማለት ነውና ግን እሱ ሚዝናናበት መናፈሻና ምናምን እሱ ሚንዳው ቤት whatever ያንዳንዱ ዜጋ ሀብት እንደሆነ ራሱ ማመን አይፈልግም ይሄንን መንግስት ማመን አይፈልግ ችግር የለውም ዜጋው ግን ማመን አለበት የሚመጣው እዳ በላዩ ላይ የሚመጣው የራሱ እዳ እንደሆነ የሚሰራው ማንኛውም ነገር በመንግስት ምርጫ መንግስት የፈለገውን ጌጣጌጥ የሚሰራው ካንተ አፍ ካንተ ኪስ ነጥሎ ያንተን ገንዘብ እንደሆነ ማወቅ አለብን ዳሃ ይሁንኮ በተፈጥሮ ዳሃ ስለሆንክ እግዚአብሔር ስለጨከነብህ አይደለም ዳሃ ይሁንኮ ያንተ ገንዘብ መንግስታቱ ወስደውት የሚፈልጉትን ነገር ስለሚያረጉበት ነው ድግስ በድግስ ስለሚያንበሻብሹበት ነው ካድሮችን ውጭ ሀገር ሳይቀር በዶላር በብዙ ገንዘብ ቀጥረው አንተኑ መልሰው ስለሚሰድቡበት ነው እኛን ሁሉ የሚሰድቡ ሰዎች እኮ ከባድ የሆነ ደሞዝ ይከፈላቸዋል ከየት ነው የመጣው በርዳታ ከአረብ ኤሚሬት የመጣ አይደለም ከህዝቡ በታክስ በምን ገንዘቡ አሁን አልቆ አንሶት ለሚሰራውና እንትን ዘንባባ ኢምፖርት ለሚያረግበት ገንዘብ አንሶት አሁን በቅጣት ነው ህዝቡን እንደገና ፔስታል ከያስክ 3000 5000 እንዲካረክ 3000 እንደውም በቀደም ምንድነው አንድ ዜና ወጥቶ ነበር በደባላት በሚሊዮን ብር የሚያስቀጣ ማለት ነው በሚሊዮን ብር የሚያስቀጣ ቅጣት ሁሉ አለ ኢትዮጵያ ህዝብ ሚሊዮን ብር አለ ምንድነው ሐሳባችሁ አሁን በቅጣት ብዙ ገንዘብ ወስዶ የሚፈልጉትን ጌጣጌጥ ሊሰሩበት ነው ያስቡት ያልገባቸው ግን ሰው ስትቀጣው በቃ የለኝም እንግዲህ ምታረገኝና አርገኝ ነው የሚለው አለቃ በቃ ገንዘብ እኮ የለውም ተቀጥቶም እኮ የሚከፍለው ማህበረሰቡ የለውምና እኔ
ድህነትን ከመቅረፍ ይልቅ ድሃን በመጨፍጨፍና በማጎሳቆል የመቅረፍ ነገር ነው በዚህ በብልጽግና ላይ የሚታየኝ ማለት ነው። መልካም አድርጌ አመሰግናለሁ ጋዜጠኛ መታሰቢያ ቀጸላ ሁሌም በነጋሪት ቲቪ ቀርበሽ እንዲህ ለምትሰጫቸው ማብራሪያዎችና ትንታኔ በአድማጭ በተመልካቾች ስም እንዲሁም በእኔም ስም እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። እኔም አመሰግናለሁ ይነካቸው። አድማጭ ተመልካቾቻችን የልቂትና የአምባገነን ዝግጅት በተሰኘ ርዕሰ ጉዳይ ይዘንላችሁ የቀረብነው የሀሳብ ትንታኔና ዝግጅት ይህንን ይመስላል። በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም ቆዩ።